ነቢይ ሄኖክ ግርማ በቁጥጥር ስር ዋለ። ነቢይ ሄኖክ ግርማ ከአሜሪካ ቆይታ በኋላ ወደ ኢትዮጵያ አዲስ አበባ አየር መንገድ ሲደርስ በቁጥጥር ስር መዋሉ ሰምተናል። ነቢይ ሄኖክ ግርማ ሰላሌ የጠንቋይና መተተኞች ሀገር ነው በማለት በቸርቹ ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታ አስነስቶ እንደነበረ ይታወቃል። በጊዜው ለአገልግሎት ወደ አሜሪካ የተጓዘው ነቢይ ሄኖክ ግርማ አሜሪካ ሆኖ የሀገር ሽማግሌዎች ለይቅርታና ለእርቅ መላኩ የሚታወስ ነው። ነገር ግን ሽማግሌው አመርቂ ውጤት ሳያመጣም ቀርቷል። በዛሬው ዕለት የአሜሪካ ቆይታው ጨርሶ ወደ ኢትዮጵያ ቢመለስም በቦሌ ኢንተርናሽናል ኤርፖርት ሲደርስ በቁጥጥር ስር መዋሉም ተሰምቷል። ባለፈው ወር የሃይማኖት መምህር ፓስተር ሄኖክ ሰላሌ የጠንቋይ የመተተኞች ሀገር በሚል የተጠቀሙት ቃል በርካቶችን ባስቆጣበት ወቅትም የሰሜን ሸዋ ዞን አቃቢ ሕግ ፓስተሩን ለሕግ ለማቅረብ መንቀሳቀስ መጀመሩ በወቅቱ ማሳወቁ የሚታወቅ ነው። በወቅቱም የኢትዮጵያ መገናኛ ብዙሃን ባለስልጣንም ለጂፒኤስ ቴሌቪዥን ጣቢያ በሰጠው ማስጠንቀቂያም የሰላሌ ህዝብን ባልተገባ መንገድ ተጠርቷል በማለትም በመገናኛ ብዙሃን አዋጅ የተጠቀሰ የህግ ድንጋጌ መጣሱን በመግለጽ ይታወሳል። ሰላሌ የጠንቋይ የመተተኞች ሀገር ነው በሚል በአንድ የሃይማኖት አባት መገለጹ የፈጠረ ውዝግብ ዛሬም ድረስ እልባት አላገኘም። ሂደቱም በሽምግልና የጀመሩት አባገዳዎች በሂደቱ ላይ ተወዛግበዋል። ወይም ጂፒኤስ የተሰኘው ቤተክርስቲያን መሪ ፓስተር ሄኖክ ግርማ ከአንድ ወር ግድም በፊት በታህሳስ ወር ላይ ሰላሌ የጠንቋይ የመተተኞች ሀገር ነው በማለት በንግግራቸው መሃል ባሰሙት ተቃውሞ ባስከተለው ቃላቸው በስፋት ሲያወዛግቡም ከርመዋል። በንግግራቸው የተከፋው የሰላሌ አካባቢ ማህበረሰብና መላው ኦሮሚያም በተለይም በማህበራዊ መገናኛ ዘዴዎች በርካቶች ማህበረሰብ ላይ ያነጣጠረ የጅምላ ስድብ በሚል መከፋታቸውንም ያስረዱ ቆይተዋል። በርካቶችን ባስቆረፈው በዚህ ንግግራቸው በወቅቱ የይቅርታ የጠየቁት የሃይማኖት መሪው በቅርቡ ደግሞ የኦሮሞ አባገዳዎች ችግሩን በእርቅ እንዲቋጩላቸው አቤት ማለታቸው ነው የሚታወሰው።